አያቶላዎቹ የደበቁትን ለክፉ ቀን አውጥተዋል። የትራምፕ እርምጃ ያላማራቸው ፋርሶቹ ትራምፕ ሳይጀምሩት ቀድመን እንጀምር ብለው ግዙፍ ሚሳኤሎቻቸውን ከዋሻዎቻቸው አውጥተው ሙከራ አስጀምረዋል። ኢራን ዋሽንግተንን ለእርቅ ብትጋብዝም ትራምፕ ግን በእጅ የሚሉ አልሆኑም። ኢራን ጦር በድርድሩ ተስፋ ቆርጦ ከዚህ በፊት እንደተከሰቱት አይነት ተመሳሳይ ድንገተኛ ጥቃት ከመሰንዘሩ በፊት ቅድሚያ መከላከል የመረጠ መስሏል። ኢራን ጥቃትና ኢራንን ወደ ሀያላኑ ተርታ ያሰለፉት አዳዲሶቹ ሚሳኤሎች ጉዳይ በትንታኔያችን በሰፊው ዳሰነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮ ላይክ ማድረግን ደግሞ ቀዳሚ ያድርጉት። በመካከለኛው ምስራቅ ያለውን ስትራቴጂካዊ ካርታ ዳግም በሳለውና ላለፉት 2 ወራት በቀጠለው አስከፊ ጦርነት ስር ቴህራን እስካሁን ካወጣቻቸው መግለጫዎች ሁሉ እጅግ ግልጽና አስፈሪ የሆነ ማስጠንቀቂያ ሰንዝራለች። ኢራን ባለስልጣናትና የወታደራዊ አዛዦች እንዳስታወቁት አሜሪካም ሆነች እስራኤል በኢራን ሉዓላዊ መሬት ላይ ተጨማሪ ማንኛውንም አይነት የቦምብ ጥቃት የሚሰነዝሩ ከሆነ እስካሁን በጦርነት ሜዳ ላይ ታይተው የማይታወቁ እጅግ ዘመናዊና ከፍተኛ አጥፊ አቅም ያላቸው ሚሳኤሎችን ወደ ስራ እንደሚያስገቡ ዝተዋል። ይህ በንግግር ደረጃ የታየው ከፍተኛ መካረር የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን በድጋሚ ለመክፈት ከቴህራን የቀረበላቸውን የቅርብ ጊዜ ሰላም ጥያቄ ውድቅ ማድረጋቸውን ተከትሎ ነው። ትራምፕ ኢራን ስለ ኒውክሌር መርሃ ግብሯ የአሜሪካን መሰረታዊ ስጋቶች መመለስ እስካልቻለች ድረስ በአገሪቱ ላይ የተጣለውና አቅም የሚያዳክመው የባህር ላይ እገዳ ተጠናክሮ እንደሚቀጥል በጽናት ተናግረዋል። በአሁኑ ወቅት ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። 39 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ወሽመጥ አደገኛ ኢኮኖሚና የወታደራዊ ፍጥጫ ማዕከል ሆኗል። በባህር በሚጓጓዘው የዓለም የነዳጅ ንግድ ውስጥ 20% የሚሆነው ድርሻ በዚህ መስመር የሚያልፍ ሲሆን ከፍተኛ መጠን ያለው የተፈጥሮ ጋዝ ዝውውርም በመስተጓጎሉ ምክንያት በዓለም አቀፍ የኃይል ገበያ ላይ ከፍተኛ ድንጋጤ ፈጥሯል። የሚነዳጅ ዋጋ ቀደም ሲል በነበሩ የነዳጅ ቀውሶች ወቅት እንኳን ታይቶ በማይታወቅ ደረጃ እንዲነራ አድርጎታል። የባህር ላይ ትራፊኩ በሁለት ወገን በታነቀ ማነቆ ውስጥ ወድቋል። በአንድ በኩል ኢራን ወሽመጡን መጀመሪያ መዝጋቷ፣ በሌላ በኩል ደግሞ አሜሪካ የጣለችው ጥብቅ የባህር ላይ ቁጥጥር የእስያና የአውሮፓ ኢኮኖሚዎችን በእጅጉ እየፈተነ ይገኛል። የተጽዕኖ ከጀት ነዳጅና ከናፍጣ አልፎ እስከ ማዳበሪያ አሞኒያና ሄሊየም አቅርቦት ድረስ ዘልቋል። ኢራን ለደረሰባት ጥቃት ምላሽ በሚሆን መልኩ በሆርሙዝ ወሽመጥ በኩል የሚደረገውን የባህር ላይ ጉዞ ለመገደብና ለማስፈራራት ተንቀሳቅሳለች። አሜሪካ በበኩሏ የኢራን ወደቦችንና ከኢራን ጋር ግንኙነት ያላቸውን መርከቦች ኢላማ ያደረገ የባህር ላይ ከበባ በማድረግ ምላሽ ሰጥታለች። የአሜሪካ ማዕከላዊ ዕዝ እንደገለጸው የእርምጃ የኢራንን የባህር ላይ እንቅስቃሴ በመግታት በቴህራን ላይ ኢኮኖሚ ጫና ለመፍጠር ያለመ ነው። አሜሪካ በቁጥጥሩ ስር ያሉና እገዳውን ጥሰው ለማለፍ የሞከሩ በኢራን ሰንደቅ ዓላማ የሚጓዙ መርከቦችን በቁጥጥር ስር መዋሏ የተዘገበ ሲሆን ቴህራን ይህንን ድርጊት የባህር ላይ ወንብድናና የተኩስ አቁም ስምምነቱን መጣስ በማለት ኮንነዋታል። በወሽመጡ በኩል የሚደረገው የንግድ መርከቦች እንቅስቃሴ እጅግ ቀንሷል። የዓለም የነዳጅ ዋጋ በከፍተኛ ሁኔታ የናረ ሲሆን ተንታኞች መስተጓጎል የሚቀጥል ከሆነ ሁኔታው የከፋ ሊሆን እንደሚችል አስጠንቅቀዋል። የዓለም አቀፍ የኃይል ኤጀንሲና ሌሎች ተከታታይ ተቋማት ክስተቱን ባለፉት 10 ዓመታት ውስጥ በዓለም የኃይል ገበያ ላይ የታየ ትልቁ የአቅርቦት ድንጋጤ ሲሉ ገልጸውታል። በተለይም የገልፍ ሀገራትን የድፍድፍ ነዳጅ በዋነኝነት የሚገዙት የእስያ ሀገራት አማራጭ ለማግኘት ከፍተኛ ትግል ውስጥ መግባታቸውንና ሌሎች አምራች ሀገራትም ያለውን ክፍተት ሙሉ በሙሉ መሙላት አለመቻላቸው ተገልጿል። ፕሬዚዳንት ትራምፕ አቋማቸውን በግልጽ አስታውቀዋል። ኢራን በፓኪስታንና በሌሎች መካከለኛ ሀገራት በኩል ያቀረበችውን የኒውክሌር ድርድሩን ለሌላ ጊዜ በማስተላለፍ የሆርሙዝ ወሽመጥ እንዲከፈትና የአሜሪካ እገዳ እንዲላላ የቀረበውን ሀሳብ ውድቅ አድርገዋል። እገዳው ከቦምብ ጥቃት በበለጠ ውጤታማ እየሆነ ነው ብለውታል። ትራምፕ እየታነቁ ነው ሲሉም አክለዋል። ነዳጅ ወደ ውጭ መላክ አለመቻላቸው የኢራን መሰረተ ልማት ለፍንዳታ እንዲቃረብ እያደረገው መሆኑንና ቴህራን ከዚህ ጫና ለመውጣት እጅግ ተስፋ ቆርጣ መማጸኗን ገልጸዋል። ትራምፕ ዋነኛ ዓላማቸው ኢራን የኒውክሌር መሳሪያ እንዳትታጠቅ መከላከል መሆኑን አጥብቀው ተናግረዋል። የኒውክሌር መሳሪያ ሊኖራቸው አይችልም ሲሉ አቋማቸውን በድጋሚ ገልጸዋል። ስለ ውይይቱ ቅርበት ያላቸው ምንጮች እንደገለጹት ኢራን መጀመሪያ አጣዳፊ የሆነውን የባህር ላይና የኢኮኖሚ ቀውስ መፍታት ትፈልጋለች። የኒውክሌር ምርመራና የማበልጸግ ጉዳዮችን ግን ወደፊት ለማቆየት አልማለች። የአሜሪካ ወገን ግን ይህን ድርጊት ኢራን አቅሟን እያጠናከረች ጊዜ ለመግዛት የምታደርገው ተቀባይነት የሌለው ሙከራ አድርጎ አይቶታል። የትራምፕ አካሄድ ፈጣን ከሆነ ወታደራዊ እርምጃ ይልቅ ቀጣይነት ያለው ኢኮኖሚ ተጽዕኖን ምርጫው አድርጓል። ኢራን በቀን በ100 ሚሊዮኖች የሚቆጠር የነዳጅ ገቢ እያጣች መሆኑን ገልጸው በአሜሪካ ሚዲያዎች የሚናፈሱ አንዳንድ ግምቶች ደግሞ አገሪቱ በቀን ከ435 እስከ 500 ሚሊዮን ዶላር የሚደርስ የኤክስፖርት ገቢ እያጣች መሆኑን ይጠቁማሉ። ፕሬዚዳንቱ የረጅም ጊዜ ባህር ላይ እገዳ ለማድረግ ዝግጁ መሆናቸውን ያሳዩ ሲሆን በኢራን ውስጥ ያለው ውስጣዊ ጫና፣ የፋይናንስ ቀውስ፣ የጸጥታ ኃይሎችና ለመክፈል መቸገርና የመሰረተ ልማት መፈራረስ ቴህራንን በኒውክሌር ጉዳይ ላይ ተገቢውን ስምምነት እንድታደርግ ያስገድዳታል ብለው ያምናሉ።
ይሁን እንጂ ወታደራዊ አማራጩ አሁንም ከጠረጴዛው አልወረደም። ለአክሲዮስ መረጃ የሰጡ ምንጮች እንደገለጹት ሴንትኮም ኢራን እሺ የማትል ከሆነ ዲፕሎማሲያዊ ጥልፍልፉን ለመበጠስ የሚያስችል አጭርና ኃይለኛ የአየር ጥቃት እቅድ አዘጋጅቷል። ትራምፕ እስካሁን ለዚህ እርምጃ ፈቃድ ባይሰጡም እንዲህ ያሉ እቅዶች መኖራቸው አሁን ያለው አንጻራዊ ሰላም ምን ያህል ደካማ መሆኑን ያሳያል። በርካታ የአውሮፕላን ተሸካሚ መርከቦች የያዙ የአሜሪካ የባህር ኃይል ስብስቦች በቀጠናው ተሰማርተው የሚገኙ ሲሆን ይህም ከብዙ ዓመታት በኋላ የታየ ታላቅ የኃይል ማሳያ ነው። ቴህራን በበኩሏ አሜሪካ ጥቃት የምትሰነዝር ከሆነ ግዙፍ ሚሳኤሎችን በመተኮስ ምላሽ እንደምትሰጥ በመዛቷ በቀጣዮቹ ሳምንታት ቀጠናው ወደ በለጠ ጦርነት ወይም ወደ አዲስ ስምምነት ሊያመራ እንደሚችል ይጠበቃል። በመካከለኛው ምስራቅ እየተከሰተ ያለው ቀውስ እጅግ አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት ከኢራን ወገን የሚሰነዘሩ ማስጠንቀቂያዎች ከቀን ወደ ቀን ይበልጥ ግልጽና አስፈሪ እየሆኑ መጥተዋል። የኢራን ወታደራዊ አዛዦችና ከመንግስት ጋር ንክኪ ያላቸው የሚዲያ ተቋማት የአሜሪካና የእስራኤል ቦምብ ጥቃት ዳግም የሚጀምር ከሆነ ዓለም አይቶት የማያውቀውን አዲስ አይነት ግዙፍ ሚሳኤል ወደ ስራ እንደሚያሰማሩ በይፋ ተናግረዋል። እነዚህ ማስጠንቀቂያዎች በየካቲትና በመጋቢት ወራት በነበረው ውጊያ ወቅት ኢራን ቀደም ሲል በድብቅ ይዛቸው የቆየቻቸውን ዘመናዊ የጦር መሳሪያ ስርዓቶች ማለትም እጅግ ረጅም ርቀት ተተኳሽ ባላስቲክ ሚሳኤሎችን፣ ድምፅን በከፍተኛ ሁኔታ የሚቀድሙ መሳሪያዎችንና በሆርሙዝ ወሽመጥ ጠባብ የባህር ክልል ውስጥ የባህር ኃይል መርከቦችን ለማጥቃት ታቅደው የተሰሩ ጸረ መርከብ አቅሞችን ስራ ላይ እንደምታውል ከገለጸችው ቀደምት አቋሟ ጋር የተያዙ ናቸው። የኢራን መከላከያ ባለስልጣናት ለረጅም ጊዜ የተሰወረና እጅግ ግዙፍ የሆነ የጦር መሳሪያ ክምችት እንዳላቸው ሲጠቁሙ ቆይተዋል። በጦርነቱ ወቅት የወጡ ዘገባዎች እንደሚያመለክቱት ቴህራን ቀደም ሲል በምዕራባውያን ደህንነት ተቋማት ከተገመተው በላይ የላቀ ወታደራዊ አቅም እንዳላት በተግባር አሳይታለች። ይህም እንደ ዲያጎ ጋርሻ ያሉ እጅግ ርቀት ላይ የሚገኙ ኢላማዎችን መምታት የሚችሉ ሚሳኤሎችን ይጨምራል። የገዢው አካል ደጋፊ የሆኑ ተንታኞች እና ከእስላማዊ ጦሩ ጋር ግንኙነት ያላቸው አካላት ኢራን ወሳኝ ለሆነ የአጸፋ እርምጃ በድብቅ ያስቀመጠቻቸው እስካሁን ያልታዩ ሚሳኤሎች እንዳሉ የሚገልጸውን መረጃ በስፋት እያሰራጩት ይገኛሉ። የወታደራዊ ባለሙያዎች እንደሚጠቁሙት ኢራን አሁንም ቢሆን ከፍተኛ ቁጥር ያላቸው የባህር ዳርቻ ሚሳኤል፣ የባህር ላይ ፈንጂዎችን የመቅበር አቅምና በፈጣን ጀልባዎችና ድሮኖች በመታገዝ በድንገት የመውረድ ስልቶችን የመጠቀም ብቃት አላት። እነዚህ ተመጣጣኝ ያልሆኑ የጦርነት መሳሪያዎች የንግድ መርከቦችን ለማወክ ወይም በወሽመጡ ውስጥ የሚንቀሳቀሱ ወታደራዊ መርከቦችን ኢላማ ለማድረግ ሊያገለግሉ ይችላሉ። ይህም የባህር ላይ መድን ዋጋን እጅግ ከመጠን በላይ እንዲጨምር በማድረግ ዓለም አቀፍ ንግድን ይበልጥ ሊያቃውስ ይችላል። ሆኖም ግን የኢራን መደበኛ የጦር ኃይሎች በከፍተኛ ሁኔታ ተዳክመዋል። በጦርነቱ መጀመሪያ ላይ ዋና ዋና የሚሳኤል ማምረቻ ቦታዎች፣ የአየር መከላከያ ስርዓቶችና የአመራር ማዕከላት ከፍተኛ ጥቃት ደርሶባቸዋል። በመሆኑም በከባድ ኢኮኖሚ ከበባ ውስጥ ሆኖ አዲስና ግዙፍ የማጥቃት እርምጃ መቀጠል የገዢውን አካል የመቋቋም አቅም በእጅጉ የሚፈትን ይሆናል። የኒውክሌር ጉዳይ ደግሞ ለሁኔታው የሚፈነዳ አስቸኳይነትን ሰጥቶታል። ከጦርነቱ በፊት የተደረጉ ግምገማዎች እንደሚያሳዩት ኢራን በመቶዎች የሚቆጠሩ ኪሎግራም የመዘነና እስከ 60 በመቶ የበለጸገ ዩራኒየም አከማችታለች። ይህም ለጦር መሳሪያ ከሚያስፈልገው የ90 በመቶ ብቃት ደረጃ ለመድረስ አጭር ቴክኒካዊ እርምጃ ብቻ የቀረው ነው። የሆርሙዝ ወሽመጥ መዘጋትና በላዩ ላይ የተጣለው ከበባ ከጦርነቱ ተሳታፊዎች ባለፈ በመላው ዓለም ላይ ከፍተኛ ጉዳት እያደረሰ ይገኛል። በቀን በግምት 20 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ውጤቶች እንዲሁም ከፍተኛ መጠን ያለው የተፈጥሮ ጋዝ በዚህ የውሃ መስመር በኩል ይጓጓዛል። አሁን ላይ የነዳጅ ዝውውሩ በእጅጉ በመቀነሱ የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ይህም በነዳጅ ገቢ ላይ ጥገኛ ለሆኑ ሀገራት የዋጋ ንረትን አስከትሏል። የእስያ ገበያዎች በተለይም ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ አፋጣኝ አቅርቦት ችግር ገጥሟቸዋል። ነጋዴዎች አዳዲስ የጉዞ መስመሮችን ለመፈለግና ወሰን የሆኑ የነዳጅ ጫኝ መርከቦችን ለማግኘት በሚያደርጉት ርብርብ ምክንያት ተጽዕኖ በመላው ዓለም እየተሰማ ይገኛል። ከነዳጅ በተጨማሪ የመስተጓጎል ሌሎች ወሳኝ የሆኑ ምርቶችን ነክቷል። የገልፍ ቀጠና ከፍተኛ መጠን ያለው የጀት ነዳጅ፣ ናፍጣ፣ አሞኒያ፣ ለማዳበሪያ ምርት ወሳኝ የሆነ ማዕድን፣ ሰልፈር፣ አልሙኒየምና አሊየም ለዓለም ገበያ ያቀርባል። የማዳበሪያ እጥረት በተለያዩ ደካማ ቀጠናዎች የግብርና ምርታማነትን አደጋ ላይ ሲጥል፣ ከፍተኛ የኃይል ዋጋ ደግሞ በማምረቻ በትራንስፖርትና በቤተሰብ ወጪዎች ላይ ተጽዕኖ እያሳደረ ነው። ተንታኞች እንደሚሉት የወሽመጡ መዘጋት ለረጅም ጊዜ የሚቀጥል ከሆነ የዓለም አቀፍ የሀገር ውስጥ ምርት ወይም ጂዲፒ እድገት ላይ ከፍተኛ ቅናሽ ሊያመጣ ይችላል። በተለይም ከፍተኛ ኃይል የሚጠቀሙ የኢንዱስትሪ ዘርፎች ላይ የከፋ ጉዳት ይደርሳል። የተባበሩት መንግስታት ድርጅትና የተለያዩ ዲፕሎማቶች ውጥረቱ እንዲረግብና ወሽመጡ እንዲከፈት ጥሪ እያቀረቡ ቢሆንም የጂኦፖለቲካ ክፍፍሎች እንደ ቻይናና ሩሲያ ያሉ ሀያላን ሀገራት በተለያዩ መድረኮች የሚያሳዩት ተቃውሞ የጋራ እርምጃ አስቸጋሪ አድርጎታል። በፓኪስታንና በሌሎች ሀገራት አሸማጋይነት እየተካሄዱ ያሉ የመደበኛ ንግግሮች እስካሁን ድረስ እምብዛም ውጤት አላመጡም። በወረቀት ላይ የአሜሪካና አጋሮቿ በአየርና በባህር ላይ ከፍተኛ የሆነ መደበኛ ወታደራዊ ብልጫ አላቸው። የአሜሪካ አውሮፕላን ተሸካሚ መርከቦች፣ ዘመናዊ ስውር ተዋጊ አውሮፕላኖች፣ የረቀቁ የጥይት አይነቶችና የተቀናጀ የአጋር ሀገራት መከላከያ አስፈሪ አማራጮችን ይሰጣሉ። የአሜሪካ ማዕከላዊ ዕዝ በንቁ ውጊያ ወቅት
በመላው ኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን መምታቱንና የሀገሪቱን ሚሳኤል የማስወንጨፍና የማምረት አቅም በእጅጉ ማዳከሙን ገልጿል። ሆኖም የኢራን ስትራቴጂ መቼም ቢሆን በመደበኛ ፊት ለፊት ጦርነት ላይ ብቻ የተመሰረተ አይደለም። ለአስርተ ዓመታት በባላስቲክና ክሩዝ ሚሳኤሎች፣ ሰው አልባ አውሮፕላኖችና በመላው ቀጠናው በተዘረጉ የጥቃት አውታሮች ላይ ያደረገችው ኢንቨስትመንት ለአጸፋ እርምጃ በርካታ አማራጮችን ይሰጣታል። ግዙፍ ሚሳኤሎችን የመተኮስ ዛቻ ለጠላት ማስፈራሪያ ከመሆኑም በላይ ለሀገር ውስጥ ደጋፊዎቿና ለዓለም አቀፍ ታዛቢዎች መልእክት ለማስተላለፍ ያገለግላል። ማንኛውም መጠነ ሰፊ ቦምብ ጥቃት ዳግም መጀመር የገልፍ ሀገራትን የነዳጅ መሰረተ ልማቶች፣ የንግድ መርከቦችን ወይም የአሜሪካን ንብረቶችን ኢላማ የሚያደርግ የአጸፋ እርምጃ ሊያስከትል ይችላል። ይህም ተጨማሪ ኃይሎችን ወደ ጦርነቱ በማስገባት ግጭቱን ሊያስፋፋው ይችላል። የአያቶላህ ኻሜኒ መሞት ላለፉት 3 አስርተ ዓመታት የገዢውን አካል ርዕዮተ ዓለማዊ ቀጣይነት ሲመራ የነበረውን ማዕከላዊ ሰው አስወግዷል። በኢራን ውስጥ የመተካካት ሂደት ግልጽነት የሌለውና በፉክክር የተሞላ ነው። የተለያዩ ቡድኖች፣ ጽንፈኞች፣ በአብዮት ጠባቂ ኃይል ውስጥ ያሉ መካከለኛ አቋም ያላቸው አካላትና የሃይማኖት መሪዎች ለስልጣንና ለተጽዕኖ ሽሚያ እያደረጉ ይገኛሉ። ጦርነቱ እነዚህን ጫናዎች ይበልጥ አባብሶታል። የኢኮኖሚው ርቀት የሀገር ውስጥ አለመረጋጋትን ሊቀሰቅስ ይችላል። በሌላ በኩል ደግሞ በውጭ በኩል ጠንካራ ሆኖ የመታየት ፍላጎት ማንኛውንም ድርድርና ስምምነት ይገድባል። አገሪቱን ሉዓላዊነት ለማስከበርና የኒውክሌር መርሃ ግብሩን እንደ መከላከያ በመጠቀም ህዝባዊ ድጋፍ ለማሰባሰብ እየጣሩ ነው። ሆኖም የገንዘብ እጥረት፣ የመሰረተ ልማት መፈራረስና ለጸጥታ ኃይሎች ክፍያ የመፈጸም ችግር መኖሩ ከጠንካራው አቋም በስተጀርባ ስንጥቆች መኖራቸውን ይጠቁማሉ። የፕሬዚዳንት ትራምፕ መግለጫዎች እነዚህን ድክመቶች ደጋግሞ በማንሳት የባህር ላይ ከበባውን አዲስ የቦምብ ጥቃት ሳያስፈልግ ኢራንን ለማንበርከክ እንደ ስልታዊ መሳሪያ እየተጠቀሙበት ይገኛሉ። ዋነኛው እንቅፋት ሆኖ የቀጠለው የእርምጃዎች ቅደም ተከተል ነው። ኢራን ስለ ወሽመጡና ስለ ኢኮኖሚ ማገገሚያ እርምጃዎች ለመወያየት ፈቃደኛ ብትመስልም ይህንን ጉዳይ በቀጥታ ከኒውክሌር ማበልጸግና ከቁጥጥር እርምጃዎች ጋር ለማያያዝ ፈቃደኛ አይደለችም። በአሜሪካ የምትደገፈው እስራኤል በበኩሏ ማንኛውም ትርጉም ያለው ስምምነት የኒውክሌር ስጋቱን በቀጥታ መፍታት እንዳለበት ትሟገታለች። ለዚህም ቴህራን ቀደም ሲል የነበሩባትን የቃል ኪዳን ጥሰቶችና ወደ ኒውክሌር መሳሪያ ባለቤትነት እያደረገች ያለውን ጉዞ እንደ ምክንያት ታቀርባለች። ሚያዝያ ወር ማብቂያው ሲቃረብ በሆርሙዝ ወሽመጥና በኢራን የኒውክሌር የወደፊት እጣ ፈንታ ላይ ያለው ፍጥጫ አደገኛ መስቀለኛ መንገድ ላይ ቆሟል። ቴህራን እስካሁን ያልታየ ግዙፍ የሚሳኤል ጥቃት እንደምትሰነዝር ያስጠነቀቀችው ተጨማሪ ጥቃቶች ቢሰነዘሩባት የምታስከፍለውን ዋጋ ከፍ ለማድረግ ያላትን ቁርጠኝነት ያሳያል። ፕሬዚዳንት ትራምፕ ደግሞ የባህር ላይ ከበባው የተሻለ ውጤት እንደሚያመጣ ያላቸው እምነት በአሜሪካ የመጽናት አቅምና ኢኮኖሚ በላይነት ላይ ያላቸውን መተማመን ያንጸባርቃል። የሚቀጥሉት ቀናትና ሳምንታት ብልስሌት ወይስ የስህተት ስሌት እንደሚነክስ ይወስናሉ። አንዲት የባህር ላይ አደጋ፣ አነቃቂ ሚሳኤል ሙከራ ወይም የድብቅ ግንኙነቶች መቋረጥ አሁን ያለውን ስስ ሰላም ሊያናጋውና ቀጠናውን እንዲሁም የዓለም የኃይል ገበያን ወደ ጥልቅ ቀውስ ሊከተው ይችላል። በሺዎች የሚቆጠሩ ኢላማዎች ቀድሞውኑ የተመቱ ከመሆኑ በኢራን በኩል የታዩ የአመራር ሞቶችና ዘመናዊ ወታደራዊ መሳሪያዎች ለጥቃት በተጠንቀቅ ባሉበት በዚህ ወቅት የስህተት እድሉ በከፍተኛ ሁኔታ ጠቧል። በዚህ ሁኔታ ውስጥ የኢራን አዲስ አይነት ግዙፍ ሚሳኤሎች ማስጠንቀቂያ እንደ ሁለቱም ማስጠንቀቂያም ሆነ እንደ ቁማር ሊታይ ይችላል። እነዚህ ስርዓቶች በእርግጥም የጦርነቱን ሚዛን የሚቀይሩ ናቸው ወይስ የማስፈራሪያ ዘዴዎች ብቻ የሚለው ጉዳይ ግልጽ የሚሆኑ ቦምቦች ዳግም ከመውረድ ከጀመሩ ብቻ ነው። ለጊዜው ግን የባህር ላይ ከበባው ቀርፋፋና ከባድ ጫናውን እየቀጠለ ነው። የኒውክሌር ሰዓቱም በጦርነቱ ቢቀየርም ከበስተጀርባ መቁጠሩን ቀጥሏል። ይህ በሁለቱ ሀገራት መካከል ያለ ተራ አለመግባባቶች አይደለም። የቀውስ የኃይል ደህንነትን፣ የታላላቅ ሀያላን ሀገራት ግንኙነትና የመካከለኛው ምስራቅን ስልታዊ መዋቅር ለብዙ ዓመታት የመለወጥ አቅም ያለው ክስተት ነው። ሁለቱም ወገኖች በያዙት አቋም በጸኑበት በዚህ ወቅት ጥያቄው የሚሆነው ንግግሮች ለሮኬቶች ቦታ ከመስጠታቸው በፊት ዲፕሎማሲ በወሽመጡ በኩል ጠባብ መንገድ ማግኘት ይችል ይሆን የሚለው ነው።